እኔ ጉግል የፈጠረኝ የላቀ የቋንቋ ሞዴል ጄሚኒ ነኝ። የተለያዩ መረጃዎችን በማቀናጀት ጥያቄዎችን በመመለስ እና ከተጠቃሚዎች ጋር በተፈጥሯዊ መልኩ በመወያየት እረዳቸዋለሁ። ጽሑፍን ብቻ ሳይሆን ምስሎችንና ኮድን ጭምር መረዳትና ማዘጋጀት እችላለሁ። ዛሬ ጄሚናይን ይዤላችሁ መጥቻለሁኝ። ጄሚናይን እንዴት አውርደን እንዴት በቀላሉ መጠቀም እንደምንችል ቀለል አድርጌ አሳያችኋለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እጠይቃለሁኝ። በመጀመሪያ ደረጃ ጄሚናይ ምንድነው? ጄሚናይ የጉግል ኤአይ አሲስታንት ሲሆን በጄሚናይ እጅግ በጣም ብዙ ነገሮችን መስራት እንችላለን። ለምሳሌ በአንደኝነት የምንፈልገውን ጥያቄ መጠየቅ እንችላለን፣ እሱ መልስ ይሰጠናል ማለት ነው። ሁለተኛ ደግሞ የምንፈልገውን ጽሑፍ ማጻፍ እንችላለን። ለምሳሌ ኢሜል ሊሆን ይችላል፣ ሲቪ ሊሆን ይችላል፣ ቭሎግ ሊሆን ይችላል። የምንፈልገውን ጽሑፍ ማጻፍ እንችላለን ማለት ነው። ሶስተኛ ትርጉም ማስተርጎም፣ ትርጉም ከአማርኛ ወደ እንግሊዘኛ ሊሆን ይችላል፣ ከእንግሊዘኛ ወደ አረብኛ ሊሆን ይችላል፣ ከአረብኛ ወደ አማርኛ ሊሆን ይችላል። የምንፈልገውን ትርጉም ማስተርጎም እንችላለን። አራተኛ ኮድ ማንበብ፣ ኮድ እንዲያነብልን ማድረግ እንችላለን። አምስተኛ ደግሞ ምስል መፍጠር እንችላለን። በጣም ለየት የሚያደርገው ምስል መፍጠር እንችላለን። እንግዲህ ገብቻ አሳያችኋለሁ። ስድስተኛ ደግሞ ምስል እንዲያነብልን ማድረግ እንችላለን። የሆነ ፎቶ እንሰጠዋለን፣ ያንን ፎቶ እንዲያነብልን ምንነቱን በምንፈልገው ቋንቋ ይገልጽልናል ማለት ነው። ስለዚህ በጣም ብዙ ጥቅሞች አሉት። ስለዚህ አሁን እንዴት አውርደን እንዴት መጠቀም እንደምንችል እኔ መጀመሪያ ፕሌይ ስቶር እንገባለን። እዚች ጋር ፕሌይ ስቶር ጋር እንገባና እዚች ጋር ሰርች ባር ጋር ሰርች የሚለውን እንነካለን። ከዛ መጻፊያው ጋር ጄሚናይ ብለን እንጽፋለን። ጄሚናይ ብዬ ሰርች ሳደርግ ይሄው ስላወረድኩት ኦፕን የሚል ነው የመጣልኝ። ይሄው እኔ እዚህ ጋር መጥቶልኛል። የማይመጣላችሁ ልጆች ካላችሁ ግን ፒቢኤን አውርዳችሁ በፒቢኤን ማውረድ ትችላላችሁ ማለት ነው። እሱንም ደግሞ የሚያስቸግራችሁ ካላችሁ ኮሜንት ላይ ንገሩኝ፣ ሌላ ቪዲዮ ሰራለሁኝ ማለት ነው። አንዳንድ ሀገር ላይ የሚያስቸግርበት ቦታ ስላለ፣ ስለዚህ ጄሚናይን ይሄ ይመስላል ምስሉ። ወይም ደግሞ እንውጣና በውጭ በኩል እንየው። ጄሚናይ ይሄ ይመስላል። ውስጥ ገብተን ደግሞ እንየው። ጄሚናይን ለመክፈት ምንድነው የሚያስፈልገው? ኢሜል ነው የሚያስፈልገው። ኢሜል ብቻ ነው፣ ሌላ ነገር አያስፈልግም። ስለዚህ ኢሜላችሁን ልክ እንዳወረዳችሁት ኢሜል ይጠይቃችኋል፣ ከፍታችሁ ትገባላችሁ ማለት ነው። ያው ኦሬዲ እኔ ስለከፈትኩት እዚህ ጋር መጥቶልኛል ማለት ነው። ስለዚህ ውስጥ ላይ ያለውን ኢንተርፌስ አሳያችኋለሁ። ውስጥ ላይ ያለው ኢንተርፌስ ምን እንደሚመስል ይሄን ነው የሚመስለው። እንግዲህ እኔ በብላክ ነው ያደረኩት። እናንተ ነጭ ማድረግ ትችላላችሁ። የስልካችሁ ስክሪን ነጭ ከሆነ እኔ ላይኔ ስል ላይን እንዲመቸኝ በማለት ጥቁር ነው የምጠቀመው ብዙ ጊዜ። ስለዚህ ይሄንን ይመስላል። እዚች ጋር 2.5 ነበር በፊት። አሁን ወደ 3.1 እዚህ ጋር እንደምታዩት 3.1 እና 3.5 ፍላሽ እና 3.1 ብሮ የሚል ነገር መጥቷል ማለት ነው። ይሄ በቅርቡ ነው ይሄንን የተደረገው። እዚህ ጋር ደግሞ ቲንኪንግ ሌብሉ ስታንዳርድ እና ኤክስተንድድ አለ። ስለዚህ እነዚህ ምን እንደሆኑ አሁን ላሳያችሁ። ይሄ ማለት ምን ማለት ነው? ፋስት አንሰር የሚለው ጋር የምንፈልገው ቀለል ላሉ ጥያቄዎች ነው የምንጠቀመው። እጅግ በጣም ቀላል የሆኑ ጥያቄዎች በዚህ እንጠቀማለን ማለት ነው። እንዲሁም ደግሞ የተወሰነ እገዛ የሚፈልጉት እዚህ ጋር እንጠቀማለን። በክፍያ ከፍለን መጠቀም ከፈለግን እዚች ጋር 3.1 ፕሮ እንጠቀማለን ማለት ነው። በጣም አድቫንስድ ማትማቲክስ እና ኮድ ለሆኑ ጥያቄዎች ማለት ነው። ለሱ ይሄንን እንጠቀማለን።
እዚህ ጋር ደግሞ ቲንኪንግ ሌብሉ ጋር ደግሞ ስታንዳርድ የሚለው ብዙ ጊዜ ስታንዳርድ የሚለው ብንጠቀም ጥሩ ነው። እዚህ ጋር ደግሞ ውስብስብ ለሆኑ ነገሮች እንጠቀማለን። እዚች ጋር ኤክስተንድድ ላይ እዚህ ጋር እንደምታዩት ኮምፕሌክስ ፕሮብሌም የሚለውን እንጠቀማለን ማለት ነው። ስለዚህ ለአሁኑ እናንተ ቀለል ላሉ ጥያቄዎች እዚች ጋር ይሄ በቂ ነው። ቀለል ላሉ ጥያቄዎች 3.1 ፍላሽ ሌት የሚለው በቂ ነው። እንደገና ደግሞ ስታንዳርድ ቲንኪንግ ሌብሉ ስታንዳርድ በቂ ነው ማለት ነው። እዚህ ጋር አድርጌ ብጠቀም የምፈልገውን ያህል በጣም ውስብስብ ለሆኑ ጥያቄዎች ደግሞ እዚች ጋር መጠቀም እችላለሁ ማለት ነው። ኤክስቴንድድ የሚለው ጋር አድርጌው ብሮ ሲሆን ግን ያው የተወሰነ ያህል ይሰራና በክፍያ ስለሆነ ክፈሉ ይላችኋል ማለት ነው። ስለዚህ ለዕለት ተዕለት እንቅስቃሴ ለዕለት ተዕለት ጥያቄ ይሄኛው በቂ ነው ማለት ነው። ስለዚህ ይሄንን ካየን ቀጣይ ምን እናያለን? እዚህ ሁለት ነጥብጣቧን ነክቼ ገባለሁኝ። ስገባ ምንድነው ያለው? ከዚህ በፊት የጠየኩትን ጥያቄ በሙሉ እዚህ ጋር አለ ማለት ነው። ይሄንን ካልፈለጋችሁ ዲሊት ማድረግ ትችላላችሁ። ከፈለጋችሁ እንደዚህ አስቀምጣችሁ እንደዚህ ከፍታችሁ ማየት ትችላላችሁ ማለት ነው። ለሌላ ጊዜ ማየት ከፈለጋችሁ ማስቀመጥ ትችላላችሁ። ሌላው እዚህ ጋር ምንድነው? እዚህ ጋር ፕሮፋይላችሁ አለ። እዚህ ጋር ሴቲንግ አለ። ወደ ኋላ ስንመለስ ደግሞ ወደ ዋናው ጋር ይወስደኛል። ከዚህ ለመውጣት ደግሞ እንደዚህ ወደ ኋላ መመለስ እችላለሁኝ። ስለዚህ ይሄንን ይመስላል ኢንተርፌሱ። ከታች ደግሞ አሁን ከታች እዚች ጋር አስክ ጀሚኒ የሚለው የምንፈልገው ጥያቄ የምንጠይቅበት ቦታ ነው። ስለዚህ ለምሳሌ እኔ አሁን ቀለል ያለ ነገር ልጠይቀውና ላሳያችሁ። ቪዲዮ እንዳይረዝም እንደዚህ ጽፌ ቀለል ያለ ነገር ነው የምጠይቀው። ጽፌ ስላኩኝ ከዛ መልስ ይሰጠኛል ማለት ነው። በጣም በፍጥነት ነው መልስ የሚሰጠኝ። ስለዚህ ስፖርት ለምን ይጠቅማል ብዬ ዝም ብዬ ቀለል ያለ ጥያቄ ጠየቁት፣ መለሰልኝ ማለት ነው። ውስብስብ የሆኑ ነገራቶች ደግሞ እዚህ ጋር ቅድም ባሳየኋችሁ መሰረት እንትን ብላችሁ መቀየር ትችላላችሁ። ስለዚህ ለአሁን በቂ ነው። ይሄንን ጠየቁት እንደዚህ። እዚህ ጥያቄ የጠየቃችሁ ጥያቄ ላይ ደግሞ ተጨማሪ መልስ ወይም ደግሞ ተጨማሪ ያልገባችሁ ነገር ካለ አሁንም እዚሁ ክሊክ አድርጋችሁ መጠየቅ ትችላላችሁ ማለት ነው። ሌላው ምንድነው? ከዚህ ልውጣና የመደመር ምልክት እንነካለን። የመደመር ምልክት ስንነካ ምን አለ? እንደምታዩት ፎቶ አለ። ፎቶ አስገብተን ለምሳሌ አንድ ቀለል ያለ ፎቶ ላስገባና ላሳያችሁ። ለምሳሌ ይሄንን መረጥኩኝ፣ እዚህ ጋር አስገባው። ከዛ በቀላሉ ይሄ ምንድነው ብዬ ልጠይቀው። ይሄ ምንድነው? እንደዚህ ፎቶ ራሱ ይልከዋል ማለት ነው። ያልገባችሁ ነገር ካለ እንደዚህ ፎቶ አንስታችሁ ይሄ ምንድነው ትሉታላችሁ። ስለዚህ አሁን ስለዚህ ምንነት በአማርኛ ነው የጠየቁት፣ በአማርኛ ነው የሚመልስልኝ። በእንግሊዘኛ ስጠይቀው በእንግሊዘኛ ነው የሚመልስልኝ። ስለዚህ ይሄ በፋይል ስም አለና ይሄ ቁጥር ከዛ የተጠቀመው ምስል የቅጂ መብትን በትክክል እንደዚህ ይመልስላችኋል ማለት ነው። በፎቶ አሳየኋችሁ። ሌላ ደግሞ ምንድነው? እዚህ በመደመር ምልክት እንነካና ካሜራ አለ። እዚች ጋር ካሜራ ምልክት አለ። የካሜራው ምልክት ፎቶ አንስታችሁ ወዲያው ፎቶ አንስታችሁ ምን እንደሆነ መጠየቅ ከፈለጋችሁ ካሜራ መጠቀም ትችላላችሁ። እንዲሁም ደግሞ ፋይሎች አሉ እዚህ ጋር ፋይል ማስገባታችሁ መጠየቅ ትችላላችሁ። ድራይቭ ላይ እንደዚሁ ማስገባት ትችላላችሁ። ኖትቡክስ
እነዚህን አስገብታችሁ መጠየቅ ትችላላችሁ። እዚህ ጋር ደግሞ ከታች በኩል ኢሜጅ የሚል አለ። እዚህ ጋር ደግሞ በጣም ወሳኙ ቅድም የነገርኳችሁ ነው። ምስል የምንፈጥርበት ቦታ ነው፣ ወይም ደግሞ ናኖ ባናና ይባላል። ኢሜጅስ ይላል፣ ክሬት ኤንድ ኤዲት ይላል። ስለዚህ እዚህ ጋር ደግሞ ገብተን እዚች ጋር ነካውት ስነካው ይሄው እንደዚህ ያመጣልኛል። ስለዚህ የሆነ ኢሜጅ እንዲፈጥርላችሁ ከፈለጋችሁ እዚህ ጋር ትጽፋላችሁ። ለምሳሌ እኔ አሁን ቀለል ያለ ነገር ልጻፍና ላሳያችሁ። ልጅ እሺ ሳልልኝ ይሄው እንደዚህ የሚያምር አበባ ስር ቁጭ ያለች ልጅ ሳልልኝ ብዬ ምስል እንዲፈጥርልኝ አዘዝኩት። ስለዚህ በሚገርም ፍጥነት ያዘዝኩትን ምስል ይሰራልኛል ማለት ነው። ትንሽ ምስል መስራት ስለሆነ ትንሽ ጊዜ ይወስድበታል። ያው ጽሁፍ ሲሆን ቶሎ ነው መልስ የሚሰጣችሁ። በጣም በሚገርም ሁኔታ የሚያምር አበባ ስር ቁጭ ያለች ልጅ ሳልልኝ ነው ያልኩት። ይሄው ልጅ ሳለልኝ ማለት ነው። የጠየኩት ራሱ በአማርኛ ስለሆነ ያመጣልኝ የሀበሻ ልጅ ናት ማለት ነው። ተጨማሪ ደግሞ ሌላ እንደ አማራጭ እንድወስደው ሌላም ሰጠኝ ማለት ነው። ስለዚህ እኔ ይሄኛው ተጨማሪ ደግሞ ሌላ እንደ አማራጭ እንድወስደው ሌላም ሰጠኝ ማለት ነው። ስለዚህ እኔ ይሄኛው ይሻላል ሁለተኛ ላይ ያለው። ስለዚህ ይሄን ምን ታደርጋላችሁ? ኮፒ ከፈለጋችሁ ሴቭ ማድረግ ትችላላችሁ። ዳውንሎድ ያደርገዋል። ሌላ ደግሞ ሼር እዚህ ጋር ሼር አለች፣ ሼር ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ በጣም የሚመችና ለብዙ ነገሮች እንደዚህ እያደረግን መጠቀም እንችላለን ማለት ነው። ሌላው እዚህ ጋር ላሳያችሁ የምፈልገው ነገር ምንድነው? እዚህ ጋር በድምጽ መጠየቅ ከፈለጋችሁ ላይቭ ላይ ገብታችሁ በድምጽ ማውራት ከፈለጋችሁ ከጀሚኒ ጋር በድምጽ ማውራት ትችላላችሁ። አማርኛ ስትጠይቁት አማርኛ ያወራል፣ እንግሊዘኛ ስታወሩት እንግሊዘኛ ያወራል። ስለዚህ እኔ ለማሳየት ዝም ብዬ ቀለል ያለ ነገር ልጠይቀው ልግባና ሰላም ጀሚኒ፣ በአማርኛ ልናወራ እንችላለን? እርግጥ ነው በአማርኛ መነጋገር እንችላለን። በጣም ደስ ይለኛል። ስለምን ማውራት ትፈልጋለህ? የፈለጉትን ርዕስ ማንሳት ይችላሉ። ዩቲዩብ ላይ ስለ ጀሚኒ ምንነት ወይም ስላንተ ምንነት ለተመልካቾቼ እየገለጽኩ ስለሆነ ስላንተ ምንነት እስቲ አጠር አድርገህ ለተመልካቾቼ ንገርልኝ። እኔ ጉግል የፈጠረኝ የላቀ የቋንቋ ሞዴል ጀሚኒ ነኝ። የተለያዩ መረጃዎችን በማቀናጀት ጥያቄዎችን በመመለስ እና ከተጠቃሚዎች ጋር በተፈጥሯዊ መልኩ በመወያየት እረዳቸዋለሁ። ጽሑፍን ብቻ ሳይሆን ምስሎችንና ኮድን ጭምር መረዳትና ማዘጋጀት እችላለሁ። ይሄው እንደምታዩት እንደዚህ መናገር ይችላል ማለት ነው።